በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ሮዝ እና ሊል ከህፃንነታቸው ጀምሮ ምርጥ ጓደኛሞች ሲሆኑ በአውስትራሊያ የሐይቅና የውጅቡ ድምፅ ከሚሰማበት ነፋሻማ ቦታ ሲሆን ያደጉት በዛው ቦታም በማግባትም ልጆችን ይወልዳሉ። ሮዝ ቶም የተባለ ልጅ ያላት ሲሆን ሊል ደግሞ ኢያን የተባለ ልጅን ወልዳለች። ህፃናቱም ያደጉት አንድ ላይ በዛ ዳርቻ ሲሆን የሊል ባለቤት ህይወት ሲያልፍ ሮዝ እና ቤተሰቦቿ ሊልን ያለማመንታት ይቀርባታል። ባለቤቷ ከሞተ በኋላ የተፈጠረውን ሐዘን የተለየ ሲሆን ቤታቸውም ወደ ዝምታ ይቀየራል። ከዛም ከብዙ ጊዜ በኋላ እነዛ ህፃናት ወጣት በአካልም ሆነ በጥንካሬ ይለወጣሉ። አንድ ቀን ታዲያ ሁለቱ ሴቶች አንድ ላይ በመቀመጥ የቀድሞውን ፎቶግራፍ ይመለከታሉ። ሮዝን ፎቶውን በመመልከት ልብ የሚነካ ንግግርን ትናገራለች። ከዛም ሙዳቸውን ለመቀየር ወይን በማውረድ ይጠጣሉ። በዛን ጊዜ አንድ ሰው በጨለማ ትመለከታለች። ሮዝም ቀረብ ብላ ስትመለከት ኢያን ወደ ውስጥ ይገባል። ሮዝም መሆን እንደሌለበት ታውቃለች። ሁሉንም ብትረዳም ግን አማራጭ የሌላት በሚመስል ሁኔታ ቢሆንም ፈቀደችለት። ከዛም ወደ ውጭ በመውጣት አንድ ሁለት ይላሉ። ቶም የተፈጠረውን ነገር ያውቃል። ሆኖም መጋራት የሌለባቸውን ቦታ ተጋርተዋል። ያ ነው ችግሩ። ቶምም በጠዋት ወደ ሊል ቤት በመሄድ ያን ያደረገውን ነገር ያደርጋል። ያንን ያደረገው ግን ለበቀል ይሁን ለፍላጎት አላወቀም። መጋራት የሌለባቸውን ቦታ ቤተሰቦቹ ተጋርተዋል። ሮዝም ይህንን ስታውቅ በቀጥታ ወደ ሊል ጋር ትሄዳለች። በሁለቱ መካከልም ለበርካታ ጊዜ ሲገነባ የነበረው ግድግዳ ሊያፈርስ የሚችልነት ሲሆን የተፈጠረው ይህ ብቻ ሳይሆን ይህ ነገር የሚቀጥል ከሆነ ልጆቹ አደጋ ውስጥ የሚገቡ ይሆናል። ተስፋቸውም የሚጨልም ነው። ሁለቱም ታዲያ ይህንን ለማቆም በግልጽ ይስማማሉ። በሁለቱ መካከል ያለው ጓደኝነትም የቀድሞውን አይመስልም። ሃሩል የተባለው ባለቤቷ ታዲያ አብራው ሲድኒ ወደ ተሰኘ ቦታ ስራ በማግኘቱ አንድ ላይም አብረው እንደሚመጡና አዲስ ህይወትም እንዲገነቡ ይጠይቃታል። ከኔ ይልቅ ቅርበትሽም ለሊል ነው በማለት በመደጋገም ይጠይቃታል። ምክንያቱም ይህንን ነገር ቀደም ብሎ ማስተዋል ችሏል። ይህንን ነገር በመደጋገም ጠይቃት። በዛን ጊዜ በመሳቅ ቀስ በማለት ትስመዋለች። ሃሩልም ወደ ሲድኒ ለመሄድ ይወስናል። አንድ ቀንም ይከተሉኛል የሚል እምነት አለው። ሃሩል ብቻውን በመሆን ወደ ሲድኒ ያመራ። ቶምን በመቀጠል ቲያትር ፕሮዲውስ ለማድረግ አባቱ እንዲረዳው ይከተሏል። በዛም ቦታ ታዲያ ሜሪ የተባለች ሴትን ይተዋወቃል። በሁለቱ መካከል መዋደድ አለ። ቶም በመቀጠል ሁሉም ነገር አሁን መልካም እንደሆነ ለሊል በመደወል ይነግራታል። ይህንን ነገር ሮዚም ሰምታለች። በመቀጠልም ታዲያ ቶም ለልደቱ ይመለሳል። ሃሩልም ተመልሶ ይመጣል። ቶምም ልደቱ ስለነበረ ሰርፕራይዝ ለማድረግ ሜሪን ይዟት ይመጣል። ቶምን በተለየ መንገድ ሲሆን የምትመለከተው ያላት ፍቅርም የተለየ ነው። ሊል ግን ስትመለከተው የነበረበት መንገድ የተለየ ሲሆን ሮዝ ግን ሊልን አስተውላታለች። የሚገርመው ግን ሌሎች ሲርቁ ቶም ከሊል ጋር ጊዜን ያሳልፋል። በፍጹም ይደገማል ያልተባለውን ዳግም ደገመው። በመጨረሻም ግን ቶም ሜሪን ያገባታል። ያንም ሃና የተባለች ጓደኛ ያገኛል። ሊል ግን ነገሩ አይዋጥላትም። መገኘት ስላለባት ብቻ በጋብቻው ትገኛለች። ከዛ በኋላም ቢራራቁም በመሃላቸው ያለው ነገር ግን አላነቀም ነበረ። በመጨረሻም ሊም ለሮዝ እውነታውን ተናገረች። ከቶም ጋር ስትሆን ህይወት የተለየ በብርሃን የተሞላ ይሆናል አለቻት። በአንድ ቀን ታዲያ ይህ እርግጥ መሆኑን ሮዝ በአይኗ አረጋገጠች። ለመረበሽም ይከብዳታል፣ ምክንያቱም መቋቸው ነበረ። አንድ ቀን ታዲያ ሁሉም በተሰበሰቡበት ሊልን ይጠራታል። ከሮዝ ጋርም እሱም አብሮ መሆን እንደሚፈልግ ነገራት። በዚህም ሜሪ ከሁለቱ መካከል ትሄዳለች። ሊልና ሮዝም በተረበሸ ስሜት ውስጥ ይሆናሉ። ያን ለዚህ ሁሉ ነገር ምክንያት በመሆኑ ብስጭት ውስጥ ይገባል። ሮዝም ይህ ፍትሃዊ እንዳልሆነና ያደረገው ነገርም ይቅር የማይባል ነው ትላለች። በተለይ ምንም ያላደረገችው ሃና የዚህ ሰለባ መሆን የለባትም አለች። ሊል በመቀጠልም ከሰርጉ በኋላ ስለተደረገው መጥፎ ክስተት በገሃዱ ስለሰሩት መጥፎ ድርጊት በመናዘዝ ሮዚን ይቅርታ ጠየቀቻት። ከቶም ጋር መቀጠልም የማይታሰብ ነው። ሮዝ ግን አልወቀሰቻትም። ቀናቶች ሳምንታቶችን፣ ሳምንታቶች ወራቶችን፣ ወራቶች ደግሞ አመታቶችን ሲተኩ የቶምና ኢያን ልጆች ያድጋሉ። አያቶቻቸው ግን አብረው ነበሩ። ወደ ዳርቻውም ሁሌ ይመጡ ነበረ።
የቶምና የኢያን ትዳር ማቀጠመ። አያቶቻቸውን በዳርቻው በየጊዜው ያጫውቷቸዋል። ፍቅሩ በውስጣቸው ቢኖርም መሆን የሌለበት ነገር ስለሆነ ያመጣውን ውድመት የከፋ ነበረ። ምርጫቸው ከልባቸው ቢሆንም አደጋው ግን የከፋ ሆነ። የዚህን ፊልም ሌላ ክፍል በሌላ ቪዲዮ የማቀርብላችሁ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ።